ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ከዘላለም እስከ ዘላለም ስሙ የተባረከ ይሁን። ዛሬ ምን እንደማደርግ ሳስብ ባለፈው ሳምንት ላልነበሩ ሰዎች ምንም እንኳን ባለፈው የሌለም ሰው በቀጥታ ዛሬ ላይ አንድ ሐሳብ አግኝቶ የመሄድ ነገር ቢኖርም እንደው የባለፈውን መከለስ አስፈላጊ ነው ብዬ አስቤ ነበረ እና ለሱ ትንሽ ጊዜ መድቤ ነበር። በኋላ ግን በተለይ በሁለተኛው መዝሙር አምልኮ መሪዎች የባለፈውን ሳምንት ትምህርት ጥሩ አድርገው ሰመራይዝ አድርገውታል በአጭር ጊዜ። ስለዚህ የባለፈውን ሰመሪ ከፈለጋችሁ የባለፈው ሳምንትም ስብከት አለ፣ ግን አጠር ያለ ደግሞ ከፈለጋችሁ የዛሬ የማለዳውን አምልኮ በደንብ ስሙት። እግዚአብሔር ይመስገን። ኃይለኛ እንዳንተ የለም ንገስ ዘላለም። ማህተሙን ማን ፈታ? ምን በላልን? ከፍ በል ጌታ አለን አይደል? ማህተሙን የፈታው ማን ነው ብለን ነበር? ኢየሱስ ክርስቶስ ነው። ኃይለኛው ማን ነው ብለን ነበር? ኢየሱስ ክርስቶስ ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተፈቶ ማዳኑን ሲናገር እግዚአብሔር አለ። እግዚአብሔር ምን አደረገ? ረዳን። ምን አድርጎ? ከሰማይ ወርዶ። ሃሌሉያ። እሱ ነው አይደል ስንነጋገር የነበረው። ክብር ለእግዚአብሔር ለአምላካችን ይሁን። እርሱ የማይታየው አምላክ ምሳሌ ያልነው በቃ እሱ ወርዶ በመካከላችን አድሮ ረዳን፣ አገዘን፣ በደላችንን ጥፋታችንን አስወገደልን። ስሙ የተባረከ ይሁን። ሁሉ በእርሱ የሆነው ጌታ ደግሞ ኃያል 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 የኔ ጌታ ኢየሱስ ሁሉን ምን ያደረጋል? የረታ፣ ሁሉን የረታ፣ ሁሉን ያሸነፈ ኢየሱስ ምንድን ነው ብለን ነበር? ድል ነሺ ነው ብለን ነበር። ትዝ ይላችኋል? ድል ነሺ ነው። ድል ይነሳል፣ ያሸንፋል፣ አሸናፊም ደግሞ ያደርጋል ብለን ነበር። ክብር ለእግዚአብሔር ለአምላካችን ይሁን። ይሄንን ሁሉ አድርጎ በቃ እንዲህ ማንነቱን ከገለጽ ነው በኋላ ከዛ ደግሞ ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገን። ምን አደረገልን? ኃጢአታችን አጠበልን። ክብር ለእግዚአብሔር ለአምላካችን ይሁን። አሁን አመናችሁኝ? ሰመሪ ከፈለጋችሁ ሄዳችሁ መዝሙሩን ስሙት። እግዚአብሔር አምላካችን የተመሰገነ ይሁን። የቆላሲያስ መጽሐፍ እንደው በጣም አጠር ተደርጎ እንደው ስትራክቸር ነገር ይሰጠው ቢባል ሲጀመር ሰላምታና ጸሎት አለው። ምዕራፍ 1 ከቁጥር 1 እስከ 12 አካባቢ ድረስ። ከዛ ሁለተኛ እርሱ የሚል ሐሳብ አለው። ስለ ክርስቶስ ኢየሱስ ነው የሚናገረው። ከምዕራፍ 1 ከ13 ጀምሮ እስከ 20 ድረስ ያለው። ከዛ በእርሱ ይልና በክርስቶስ ኢየሱስ ስለሆነልን ነገር ደግሞ ይናገራል። እሱ ደግሞ ምዕራፍ 1 ከቁጥር 20 ጀምሮ እስከ ምዕራፍ 2 ቁጥር 23 ድረስ እስከ መጨረሻው ድረስ ይህን ይነግረናል። በእርሱ ስለሆነልን ነገር ይነግረናል። ከዛ መጨረሻ ላይ ለእርሱ ይልና ደግሞ ምዕራፍ 3 ከቁጥር 1 ጀምሮ እስከ ምዕራፍ 4 ቁጥር 6 ድረስ ለእርሱ ደግሞ እንዴት መኖር እንዳለብን ይናገራል። ክብር ለእግዚአብሔር ለአምላካችን ይሁን። መጨረሻ ላይ ምዕራፍ 4 ላይ ስንብትና ማጠቃለያ ያለው ምዕራፍ 4 ከ7 ጀምሮ እስከ 18 ድረስ። ስለዚህ እንደው በቃ ዋና ነጥቡን ማግኘት የሚፈልግ ሰው እርሱ በእርሱ ለእርሱ ነው የሚለው የቆላሲያስ መልእክት። እርሱ ይሄ ነው የምታመልኩት ጌታ፣ የሞተላችሁ ጌታ ይሄ ነው ይልና ይገልጠዋል ባለፈው ሳምንት እንዳየነው። ከዛ ደግሞ በእርሱ ይሄ ነገር ሆኖላችኋል ብሎ ደግሞ ይናገራል። ከዛ መጨረሻ ላይ እንዲህ ለሞተላችሁ ለእርሱ፣ በእርሱ እንዲህ ላደረገላችሁ ለእርሱ እንዲህ ልትኖሩ ይገባል። ስለዚህ ለእርሱ መኖር ደግሞ የመጨረሻው የህይወት የአፕሊኬሽን የኢምፕሊሜንቴሽን እንዴት በህይወታችን እንኖረዋለን እናዛምደዋለን የሚለውን ሐሳብ የሚያይበት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ትንሽ የባለፈውን ሳምንት በተመለከተ ትንሽ ጠለቅ ያለ ጥናት
ማድረግ የምትፈልጉ በዚህ ላይ እንደው የተለየ ነገር ባገኝ እንደው ጥሩ ነው ብላችሁ ለምትፈልጉ ሰዎች አንድ አጠር ያለች መጣጥፍ የተዘጋጀች አለች። አሁን እነ ጌች ጋር አለች። አማኑኤል እግዚአብሔር ከኛ ጋር ይላል። ነገረ ክርስቶስ እግዚአብሔር አምላክ የሰውን ልጅ ያዳነበት ታላቅና ጥልቅ ጥበብ በሚል የተጻፈች መጣጥፍ አለች። ለሁሉም ሶፍት ኮፒው ተላከ ጌች። እሺ አሁን ቴሌግራም ያላችሁ ሰዎች ሶፍት ኮፒውን በፒዲኤፍ ጌች አሁን ይልክላችኋል። ግን ቴሌግራም የሌላችሁና አይ እኔ ሳነብ ደስ የሚለኝ በጄ ይዤ ነው እንደው ፊዚካል ኮፒ ይዤ ሳነብ ነው የሚነበብልኝ የምትሉ ሰዎች ካላችሁ ግን ለእናንተ ትንሽዬ ኮፒ አንድ 14 15 የሚሆን ኮፒ አዘጋጅተናልና እሱን መውሰድ ትችላላችሁ። እጃችሁን ያነሳችሁ መውሰድ ትችላላችሁ። እግዚአብሔር ይባርካችሁ። ጌች ይህንን እያደረገ ሁላችን እንቆምና ከእግዚአብሔር ቃል የቆላስያስ መልእክት ምዕራፍ 2ን እናነባለን። የነገረ ክርስቶስ አስተምህሮ ይሄኛው አርቲክሉ ላይ የምታዩ ሰዎች የነገረ ክርስቶስ አስተምህሮ ወይም ክርስቶሎጂ ከቤተ ክርስቲያን ታሪክ ከተነሱ አውራ የስህተት ትምህርቶች ከጥንታዊ ጉባኤ አበውና ከሃይማኖት መግለጫዎች አንጻር ሲቃኝ ይላል። አጭር ዳሰሳ ነው። ብዙ መጽሐፍት ሊጻፍበት የሚችል ቶፒክ ነው። ቶፒኩ ግን አጭር ዳሰሳ ነው። ትጠቀሙበታላችሁ ብዬ አስባለሁ። ምናልባት ጥያቄ ካላችሁ ደግሞ ልናየው እንችላለን። አንድ ኤክስትራ አለኝ ምናልባት። እሺ ቆላስያስ ምዕራፍ 2ን እናወጣለን። ሁላችንም ምዕራፍ 2ን እናነባለን። በአዲሱ መደበኛ ትርጉም ነው የማነበው። ስለዚህ የበፊቱ ትርጉም ያላችሁ ሰዎች እግር እንዳይላችሁ። እንደዚህ ይላል። ስለ እናንተና በሎዶቅያ ስላሉት እንዲሁም በአካል አይተውኝ ስለማያውቁ ሁሉ ምን ያህል እየተጋደልኩ እንደሆነ እንድታውቁ ፈልጋለሁ። ደግሞም ልባቸው እንዲጽናናና በፍቅር እንዲተሳሰሩ ፍጹም የሆነውን የመረዳት ብልጥግና አግኝተው የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁት እተጋለሁ። የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ዘንድ ነውና የማንም ንግግር በማሳመር እንዳያታልላችሁ ይህንን እነግራችኋለሁ። ምንም በስጋ ከእናንተ ርቄ ብገኝ በመንፈስ ከእናንተ ጋር ነኝና በስርዓት መኖራችሁንና በክርስቶስ ያላችሁን ጽኑ እምነት እያየሁ ምን ይለኛል? ደስ ይለኛል። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት እንዲሁ በእርሱ ኑሩ። በእርሱ ተተክላችሁና ታንጻችሁ እንደተማራችሁት በእምነት ጸንታችሁ የተትረፈረፈ ምስጋና እያቀረባችሁ ኑሩ። በክርስቶስ ላይ ሳይሆን በሰዎች ልማድና በዚህ ዓለም መሰረታዊ ሕግጋት ላይ በተመሰረተ ፍልስፍናና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ምን አድርጉ? ተጠንቀቁ። የመለኮት ሙላት ሁሉ በአካል በእርሱ ይኖራልና እናንተም የገዥነትና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። ሃሌሉያ። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። በክርስቶስም መገረዝ የስጋን ኃጢአታዊ ባህሪ ያስወግዳችሁ በጥምቀትም ከእርሱ ጋር ተቀብራችሁ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ምን አረጋችሁ? ተነሳችሁ። እናንተም በበደላችሁና የስጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ምን አረጋችሁ? ሕያዋን አደረጋችሁ። ኃጢአታችንንም ሁሉ ይቅር አለን። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት
ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው። የአለቆችንና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። እንግዲህ በምትበሉትም ሆነ በምትጠጡት ወይም በዓልን ወር መባቻንና ሰንበትን በማክበር ነገር ማንም አይፍረድባችሁ። እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን የማን ነው? የክርስቶስ ነው። አጉል ትህትናንና የመላእክትን አምልኮ የሚወድ ማንም ሰው እንዳያደናቅፋችሁ ተጠንቀቁ። እንደዚህ ያለ ሰው ስላየው ራእይ ከመጠን በላይ ራሱን እየካበ በስጋዊ አእምሮ ከንቱ ሐሳብ ተሞልቶ ይታበያል። ይህ ሰው አካል ሁሉ በጅማትና በማሰሪያ እየተጋጠመ ምግብን እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ግንኙነት ያለው። ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ለሕጎቹ ተገዢ ትሆናላችሁ? አትያዝ፣ አትቅመስ፣ አትንካ እንደሚሉት አይነት እነዚህ ሁሉ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆኑ በተግባር ላይ ሲውሉ ምንድናቸው? ጠፊ ናቸው። እነዚህ ነገሮች በገዛ ራስ ላይ ከሚፈጥሩት የአምልኮ ስሜት ከአጉል ትህትናና ሰውነትን ከመጨንቆን አንጻር በእርግጥ ጥበብ ያለባቸው ይመስላሉ። ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የላቸውም። እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እነሆ በዚህ ሰዓት ቃልህን ተጠምተን ቃልህን ፈልገን በፊትህ አለንና ጌታ ሆይ ባክህ አስተምረን። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም እውነተኛ የሆነ ካንተ የሆነ እግዚአብሔር አምላካችንና መድኃኒታችን ሆይ አንተ የምትከብርበት አንተ የወደድከው እውነት ወደኛ እንዲመጣ እግዚአብሔር አምላካችን ሆይ እንድትገልጥልን እንድታበራልን እግዚአብሔር ሆይ በኢየሱስ ስም እንጸልያለን። እግዚአብሔር አምላካችን ሆይ ለማወቅ በነገሮች ላይ ጌታ እግዚአብሔር ሆይ ያለንን ዕውቀት ለመጨመር አንልህም። ጌታ ሆይ ይልቁን እግዚአብሔር አምላካችንና መድኃኒታችን ሆይ እንደ አዲስ ህይወትን መኖር እንድንችል ውሳኔ መወሰን እንድንችል በእያንዳንዷ የህይወት ጉዟችን ላይ እግዚአብሔር ሆይ ተጽዕኖ እንዲኖረው ቃልህ ወደኛ እንዲመጣ እግዚአብሔር አምላኬ ሆይ ሊለውጠን ቃልህ ወደኛ እንዲመጣ ሊያስተካክለን ሊያርመን ሊያርቀን ወደኛ እንዲመጣ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ በቃል ፊት ራሳችንን ተጋላጭ እናደርጋለን። በቃል ፊት ራሳችንን እንከፍታለን። ጌታ ሆይ እባክህ ተናገረን። መንፈስ ቅዱስ ሆይ አስተምረን። እኔን ባሪያህን ከሁሉ የማንሰውን ጌታ ሆይ እርዳኝ። ከኔ ድካም የተነሳ እግዚአብሔር ሆይ ህዝብህ ማግኘት ያለበትን ሳያገኝ እንዳይወጣ እግዚአብሔር ሆይ አንደበቴን እንድትቆጣጠር ልቤን ሁለመናዬን እንድትቆጣጠር በኢየሱስ ክርስቶስ ስም ለእጆችህ አደራ ስፍራውን ሁሉ ላንተ ሰጣለሁ። ይህን ሁሉ በአንድ ልጅህ በጌታ በኢየሱስ ስም ጸለይን፣ አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ሃሌሉያ። ጌታችን ኢየሱስ ክርስቶስ እጅግ ታላቅ ታማኝ አምላክ ነው። ሁሉ በእርሱ ሆኗል፣ ሁሉ ደግሞ ለእርሱ ተጠቃሎ ይሆናል። እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እርሱ የማይታየው አምላክ ምሳሌ ነው። ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉ ነገር በእርሱና ለእርሱ ተፈጥሯል። ሃሌሉያ። እርሱ ግን ከሁሉ በፊት ነው። ከሁሉ በፊት ነው። ጌታ ኢየሱስ ክርስቶስ በአንድ ስፍራ ላይ ዮሐንስ ወንጌል ምዕራፍ 14 ላይ ከደቀ መዛሙርት ጋር ኮንቨርሴሽን ነበረው። ጌታ ሆይ አለው ቶማስ ቁጥር 5 ላይ ምዕራፍ 14 ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው ይላል። ኢየሱስም ሁላችን የምናውቀው የመጽሐፍ ቅዱስ ክፍል እኔ መንገድና እውነት ምንም ነኝ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለው ይላል። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ
አይታችሁትማል አለው ይላል። አይታችሁትማል አለ። ለቶማስ ነው ይሄንን የሚለው። ደቀ መዛሙርት ሁሉ እየሰሙ ምንድነው የሚለው? እኔን ብታውቁኝ አባቴን ደግሞ ምን ታረጋላችሁ? ባወቃችሁ ነበር። ካሁን ጀምሮ ግን ምን ታረጉታላችሁ? ታውቁታላችሁ አለ። ታውቁታላችሁ ብሎ ግን አላቆምም። አይታችሁታል እና ትንሽ ግር አላቸው እና ፊልጶስ ጌታ ሆይ አለው። ምን ማለት ነው ብሎ አይደለም የጠየቀው፣ ግን በተዘዋዋሪ ግን እንደዛ ነው የጠየቀው። ጌታ ሆይ አይታችሁታል አልከን፣ ግን አላየነውም ነው ሐሳቡ። ግን ምንድነው የጠየቀው? ጌታ ሆይ አብን አሳየንና ይበቃናል አለው። ላርምህ አልወድም ጌታ፣ አንተን እንዴት አርምሃለሁ? ያላሳየህንን አሳየው እንዴት ትላለህ አልልህም፣ ግን እንደው በቃ ካነሳኸው ላይ ቀር አብን አሳየንና ይሄ ምን ያደርገናል? ይበቃናል አለው ይላል። ኢየሱስም አንተ ፊልጶስ ሆይ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን አለው ይላል። እኔን ያየ አብን አይቷል፣ አንተ እንዴት አብን አሳየን ትላለህ አለው ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እኔን ያየ ማንን አየ? አብን አየ። ማቴዎስ 8:58 ላይ ከአይሁድ ጋር ደግሞ እንደዚሁ ምልልስ ነበረው ጌታ ኢየሱስ እና የሆነ ሰዓት ላይ አንተ ቆይ ከአባታችን ከአብርሃም ትበልጣለህ እንዴ አሉት። ምንድን ነው የምትለው? ይሄን ሁሉ የምትናገረው አንተ ከአብርሃም ከአባታችን ትበልጣለህ? በቃ የሚመኩበት እሱ ነው አይደል? ሁሌ የሚጠሩት እሱ ነው። ከሱ ትበልጣለህ አንተ አሉት። እና ጌታ ኢየሱስ እንዲህ አላቸው፣ አይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አላቸው። የአብርሃም ጸሎት እኔን ማየት ነበረ። እና አየ ደስም አለው አላቸው። እና በጣም ተናደዱ። እንዴ 50 ዓመት ያልሞላህ ሰውዬ፣ በዚህ ጊዜ ጌታ ምናልባት 31 32 ዓመቱ፣ 50 ዓመት ያልሞላህ ሰውዬ አብርሃምን አይተሃል አንተ? አይቻለሁ ነው የምትለው አሉት ይላል። ኢየሱስም እንዲህ አላቸው ይላል ምዕራፍ 8 ማቴዎስ 58 ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። አብርሃም ሳይወለድ እኔ ምን አልኩኝ? አለሁ ይላል። አዲሱ መደበኛ ትርጉም ትንሽ ይገልጠዋል። አላረካኝም፣ ግን ትንሽ ይገልጠዋል። አብርሃም ሳይወለድ ይላል አዲሱ መደበኛ ትርጉም ላይ እውነት እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ እስኪ ጮክ በሉ፣ እኔ ምን ነበርኩ ነው ያለው። አሮጌው ትርጉም አለሁ ነው የሚለው። አብርሃም ከመወለዱ በፊት እኔ ነኝ። አብርሃም ከመወለዱ በፊት እኔ ነኝ። ክብር ለእግዚአብሔር ለአምላካችን ይሁን። እኔ ነኝ። ቢፎር አብርሃም ወዝ አይ አም። እሱ ከመወለዱ በፊት ከመፈጠሩ በፊት እኔ ነኝ። እኔ ነኝ ብሎ መናገር የሚችል አንድ ብቻ ነው። ሃሌሉያ! እሱ መለኮት የሆነው ብቻ ነው። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ለሙሴ ራሱን ሲገልጥለት ሙሴ አንድ ጥያቄ ጠየቀው። ትዝ ይላችሁ እንደሆነ ወደ ፈርዖን ሲልከው እስራኤልን ነፃ እንዲያወጣ ሲልከው ሙሴ አንድ ጥያቄ ጠየቀው። ቆይ ማን ነው የላከህ ቢሉኝ ማን ልበላቸው? ትዝ ይላችኋል። ማን ነው የላከህ ቢሉኝ ማን ልበላቸው? ዘጸአት 3 ላይ እግዚአብሔርም እንግዲያው ካልክ እንተዋወቅ፣ ስሜ ማን ይባላል አለው። ያለና የሚኖር ባላለሁ። ስለዚህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው ይላል። በፍጹም ይሄኛው ትርጉም አላረካኝ። ለምን መሰላችሁ? እንግሊዘኛው ላይ ምን ይላል? God said to Moses ያለና የነበር እኔ ነኝ ነው አይደል ያለው? ያለና የሚኖር እኔ ነኝ ነው አይደል ያለው? God said to Moses I am who I am. Hallelujah. This is what you are to say to the Israelites ይለዋል። I am
has sent me to you. ሃሌሉያ ክብር ለእግዚአብሔር ለአምላካችን ይሁን። እንዴ ለእስራኤሎች እንደምትላቸው እንደዚህ ነው፣ የላከኝ ማን ነው? እኔ ነኝ ነው የላከኝ። አይገርም? እና በቃ አይ ቲንክ ትርጉም ላይ በቃ ለሁላችን እንዲገባ ያለና የሚኖር ላከኝ በል፣ እኔ ያለሁና የምኖር ነኝ አላቸው ይላል። ግን እግዚአብሔር እንደሱ አይደለም የሚለው። ሙሉ ሐሳቡ የሚለው I am who I am፣ እኔ ነኝ። እና ኪንግ ጄምስ ቨርዥኑም NIV ቨርዥኑም ይሄ አዲሱ መደበኛ ትርጉም አሮጌው ትርጉም ሄዳችሁ ብታዩ ያለና የሚኖር ነው የሚለው። በጥሬውን ተርጉሞ ግን ካልን እንደዚህ ነው ትርጉሙ፣ እግዚአብሔርም እኔ ነኝ አለው፣ ለእስራኤል ልጆች እኔ ነኝ ወደ አንተ ልኮኛል በላቸው። ሃሌሉያ ክብር ለእግዚአብሔር ለአምላካችን ይሁን። እኔ ነኝ ብሎ መናገር የሚችል አንድ ብቻ ነው፣ እሱም እግዚአብሔር ነው። በቃ ለህልውናው ለኤግዚስተንሱ ስጋት የሌለበት፣ የጊዜ ወሰን የሌለበት፣ የአቅም ወሰን የሌለበት፣ ሁሉ በሁሉ የሆነው እርሱ ብቻ እኔ ነኝ ብሎ መናገር ይችላል። ክብር ለእግዚአብሔር ለአምላካችን ይሁን። ይህማ ግራማቲካሊ ስህተት ነው። አብርሃም ከመሆኑ በፊት እኔ እንዳላችሁት ነበርኩ፣ እኔ አለሁ ይባላል እንጂ አብርሃም ሳይወለድ እኔ ነኝ ይባላል? ግራማቲካሊ ልክ አይደለም። ኢትስ ሮንግ ግራማቲካሊ። ግራመር በአማርኛ ምንድን ነው? ሰዋሰው ነው። ታዲያ አምላክን በሰዋሰው እንዴት ይገለጻል? የዓለም የቋንቋ ህጎች ራሱ ሊገልጡት አይችሉም ማንነቱ። እኔ ነኝ። ሃሌሉያ ክብር ለእግዚአብሔር ለአምላካችን ይሁን። ባለፈው ሳምንት ትዝ ይላችሁ እንደሆነ የተወሰኑ የስህተት ትምህርቶችን አንስተን ነበር። በደምሳሳው እንዲህ አይነት የስህተት ትምህርቶች ስለነበሩ ነው ለቆላስያስ አማኞች የቆላስያስ መልእክት የተጻፈው ብለን ተነጋግረን ነበር። ትዝ የሚለው ሰው ካለ 4 የስህተት ትምህርቶችን አንስተን ነበር። የሚነግረኝ ሰው አለ የሚያስታውስ? የመጀመሪያው ምንድን ነበር? ጮክ በሉ ግድ የለም። ኖስቲሲዝም ነበር አንደኛው። ሁለተኛውስ? ጁዲያይዘርስ የይሁዲነት አስተምሮ ነበር። ሶስተኛስ? የመላእክት አምልኮ። እግዚአብሔር ይባርካቸው። አራተኛስ? ሌጋሊዝም ወይም ደግሞ በአማርኛው ህገኝነት። ህጋዊነት የሚለውን ቃል አልንቀበለውም ብለን ነበር አይደል? ህገኝነት ብለን ነው ስም ያወጣንለት፣ ህገኝነት። ዛሬ እነዚህን የስህተት ትምህርቶች ትንሽ ጠለቅ ብለን ለማየት እንሞክራለን። ጠለቅ ብለን ግን የምናየው እንደው በቃ ይሄንን ትምህርት ከመማራችን የተነሳ በእነዚህ 4 የስህተት ትምህርት አይነቶች ላይ እንደው በቃ የተዋጣለት አቃቤ እምነት እንሆናለን ወይም አፖሎጀቲክ እንሆናለን በሚል ዓላማ አይደለም። በዚህ ተነስቶ ሰው እምነቱን ዲፌንድ ለማድረግ መሰረታዊ የሆኑ የክርስትና ትምህርቶች ላይ ጥናትን ቢያደርግ በጣም ደስ የሚያሰኝ ነገር ነው። ግን ዋነኛው ዓላማው ግን እሱ አይደለም። ስለ ስህተት ትምህርቶቹ አብጠርጥሮ ለመረዳት በቃ ምላስ ሰንበሩን ለይቶ ለማውራት አይደለም። እሱ አይደለም ዓላማው። የዛሬው ትምህርት 2 ዓላማዎች ነው ያሉት። አንደኛው ያኔ የነበሩት የስህተት ትምህርቶች የዛሬ ነጸብራቅ፣ የዛሬ ግልባጫቸው ምን ይመስላል የሚለውን ለማሳየት ነው። እሱን በቤተ ክርስቲያን ውስጥ ለማየት መሞከር ነው። ነቅሶ ለማውጣት ከአንዳንድ ፕራክቲሶቻችን አንጻር መሞከር ነው። በሚገርም ሁኔታ አንዳንድ ትምህርቶች በሚያስደነግጥ ሁኔታ ዛሬ ድረስ በክርስቲያኑ ማህበረሰብ ውስጥ በጣም ተንሰራፍተው ይታያሉ። ስለዚህ በዋነኛነት እንደው ሐዋርያው ጳውሎስ በሕይወት ቢኖር ኖሮ ዛሬ የቆላስያስን መልእክት እንደው ለአቤኔዘር ሰዎች ይጽፍ ነበር ወይ? ዛሬ ላሉ ለኦክላንድ አማኞች፣ ለካሊፎርኒያ አማኞች፣ እንደው ለአበሻ ክርስቲያኖች ይጽፍ ነበር ወይ ሐዋርያው ጳውሎስ? እንደው እንደዚህ አይነት ነገሮች አሉ ወይ? ተመሳሳይ ነገሮች አሉ ወይ የሚለውን ለመዳሰስ ያክል ነው።
በሁለተኛ ደረጃ ደግሞ የስህተቶቹ መልስ ላይ ነው ዋናው ትኩረታችን። ስህተቶቹ ሳይሆን የስህተቶቹ መልስ። ስህተቶቹን እየፈለፈልን አንጨርሳቸውም። ምክንያቱም ራሳቸውን መልካቸውን ይቀይራሉ እንደ ስስት። ምንም ኦብጀክቲቭ የሆነ ሬፈረንስ ስለሌላቸው ብዙ ጊዜ እዚህ ጋር ያዝኩት ስትሉት እዛ ጋር ነው ያለው፣ እዚህ ጋር ያዝኩት ስትሉት እዛ ጋር ነው ያለው። በቃ ፍንጥር ይላሉ፣ ሀሳባቸውን ይቀያይራሉ፣ ወጥ የሆነ ነገር የላቸው። ስለዚህ እነሱን አብጠርጥሮ መለየት በጣም ከባድ ነው። ልክ እንደ ይሄ የፌክ የገንዘብ ኖቶች ባንከሮች ሲያጠኑ ማጥናት ያለባቸው በቃ ትክክለኛው ምን እንደሚመስል፣ ከሱ ለየት ያለው ሁሉ ፌክ ነው ማለት ነው። ግን ሺህ አይነት ቨርዥኖች ሊኖሩ ይችላል፣ የስህተት ቨርዥኖች። ሺውን ማጥናትና መሸምደድ አይደለም የቴለሩ ስራ። የቴለሩ ስራ እውነተኛውን ማወቅ ነው። ስለዚህ ዛሬ እኛም ዋናው ዓላማችን እውነተኛው ስህተት፣ እውነተኛው አስተምህሮ የትኛው ነው የሚለውን ከመልሱ አንፃር መረዳት ነው። ከመልሱ አንፃር መረዳት። እሱን ካወቅን መልኩን ቀይሮ ቢመጣ ከቀዩ ጋር ቀይ፣ ከጥቁሩ ጋር ጥቁር፣ ከነጩ ጋር ነጭ ሆኖ ቢመጣ እምናቀውን ስለምናውቅ እንለየዋለን። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ደግሞ ይረዳናል። የመጀመሪያው በስፋት ተነጋግረንበታል። ስለዚህ እሱ ላይ ተመልሼ ረጅም ጊዜ አላጠፋም። የይሁዲዎች አስተምህሮ ወይም የጁዳይዘርስ አስተምህሮ በቃ በጥቅሉ ስናየው የሚያወራው ኢየሱስ ክርስቶስ አይሁድ ነው፣ የመጣው ከአይሁድ ነው። ስለዚህ መዳን የምትፈልጉ ከሆነ ልክ ነው፣ ኢየሱስ ጥሩ ነው፣ ኢየሱስ ትክክለኛው መንገድ ነው። ግን የአይሁድን ስርዓት መከተል አለባችሁ፣ የአይሁድን ሕግጋት መጠበቅ አለባችሁ። የሚጨመር የአይሁድ አስተምህሮ ያስፈልጋችኋል። ለዚህ ደግሞ በቂ ሕግጋት አሉን። አታድርግና አድርግ የሚሉ በቂ ሕግጋት አሉን። ከ600 በላይ ኤግዛክት ለመሆን 613 ሕግጋት አሉ። እነሱን መከተል አለብህ። ሰንበትን መጠበቅ ቢሆን፣ በዓልን ማክበር ቢሆን፣ የወር መባቻን የመጀመሪያውን ቀን ማለት ነው መጠበቅ ቢሆን፣ የሚያስፈልጉትን ሕግጋትና የሚያስፈልጉትን ነገሮች ሁሉ መጠበቅ አለባችሁ። ምክንያቱም ኢየሱስ አይሁድ ነው፣ እናንተም ደግሞ ክርስቲያን ለመሆን የተጠራችሁትን ያክል ደግሞ በእምነት በምልልሳችሁ በእምነት በባህላችሁ ደግሞ ማን እንድትሆኑ ይጠበቅባችኋል? አይሁድ እንድትሆኑ ይጠበቅባችኋል። የነሱ ሐዋርያው ጳውሎስ ባለፈው በሰፊው ስለተነጋገር ነው አልሄድበትም። ግን ከ9 እስከ 17 ከቁጥር 9 እስከ 17 ባለው ክፍል ምዕራፍ 2 ላይ ይህንን ማየት እንችላለን። አሁን መገረዝ አለመገረዝ የሚባል ነገር የለም። አሁን ሕግን መጠበቅ አለመጠበቅ የሚባል ነገር የለም። አሁን በዓላትንና የወር መባቻን ማክበርና አለማክበር የሚባል ነገር የለም። እሱ የሚያመጣልህ ነገር የለም። እሱ እንደውም ቀንበር ነው። እሱን ሁሉ ጌታ ኢየሱስ ክርስቶስ በስራው ምን አድርጎልሃል? አስወግዶልሃል። ስለዚህ ይላቸዋል ቁጥር 16 ላይ እንግዲህ በምትበሉትም በምትጠጡትም እንደው ማሰሪያውን ነው ማነብላችሁ። በምትበሉትም ሆነ በምትጠጡት ወይም በዓልን ወር መባቻንና ሰንበትን በማክበር ነገር ማንም ምን አያርጋችሁ? አይፍረድባችሁ። እነዚህ ሁሉ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን ማን ነው? ክርስቶስ ነው። ሃሌሉያ! ክርስቶስ ነው። ሕግ አይደለም የሚያስፈልጋችሁ፣ ሕጉን መተግበር አይደለም የሚያስፈልጋችሁ ኢየሱስ ነው። የሚያስፈልጋችሁ በኢየሱስ ክርስቶስ ትምህርት ጸንቶ መኖር ነው። ያ ነው በበደላችሁና በኃጢአታችሁ ሙታን ሆናችሁ እያለ
ወደሚደነቅ ብርሃን ያወጣችሁ፣ ወደ አዲስ ህይወት ያወጣችሁ፣ የዘላለምን ህይወት የሰጣችሁ፣ አዲስ ፍጥረት ያደረጋችሁ እሱ ነው። ሌላ አያስፈልጋችሁም። ሌላ ተጨማሪ አያስፈልጋችሁም። የክርስቶስ ኢየሱስ የማዳን ሥራ ሙሉና በቂ ነው። ምንም ጭማሪ የማያስፈልገው ነው። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ ነው የሐዋርያው ጳውሎስ መልእክት። ስለዚህ ጥያቄው ጁዳይዘርስ ናቸው ወይም ደግሞ የስህተት ትምህርቱ የጁዳይዘርስ አስተምሮ ነው የሚሉት ህግን ተከተሉ ነው፣ ህግን ጠብቁ ነው። መልሱ ምንድነው? ኢየሱስ ነው። በኢየሱስ ኑሩ፣ እሱን እመኑ፣ እሱን ወቁ። ክርስቶስ ኢየሱስን የበላይ አድርጉት፣ የመጀመሪያ አድርጉት። ሁለተኛ ኖስቲሲዝም ነው። ኖስቲሲዝም ባለፈው ሳምንት ትንሽ እንደው አከክ አድርገነው አልፈናል፣ ሸረፍ አድርገነው አልፈናል። ባለፈው ሳምንት ሁለት ቨርዥን አለው ኖስቲሲዝም። አንደኛው ቨርዥኑ ምናልባት እንደው በራሴ አገላለጽ እንደው ኖስቲሲዝም ላይት እንደው በቃ ይሄ ቀለል ያለው ልዝብ ኖስቲሲዝም ገና ያልዳበረው ኖስቲሲዝም ነው። አንደኛው ደግሞ ሃርድኮር የሆነው ኖስቲሲዝም አለ። እሱኛውን ቀጥሎ እናይበታለን። ይሄ ኖስቲሲዝም የሚሉት በመጀመሪያው ክፍለ ዘመን የነበረ አስተምሮ ነው። ትንሽ ዲቴል ከፈለጋችሁ አርቲክሉ ላይ ልታገኙ ትችላላችሁ። የሚነሳው በኢየሱስ ክርስቶስ ማንነት ላይ ነው። ይሄ አስተምሮ የሚነሳው ስረ ቃሉ ይሄ ኖሲስ ከሚለው የግሪክ ቃል የመጣ ነው። እውቀት ማለት ነው። በዋናነት ኖስቲሲዝም ምን ያደርጋል ብለን ነበር? ዓለምን ለሁለት ይከፍላል። ምንና ምን ብሎ? ክፉና በጎ ብሎ አይደለ? ክፉና በጎ ብሎ ይከፍላል። ክፉና በጎ የሚታየው ይሄ የሚዳሰሰው የሚጨበጠው ዓለም እሱ ክፉ ዓለም ነው ብሎ እሱን ይፈርጀዋል። ግን የማይታይ ቅዱስ የሆነ ደግሞ ፍጹም የሆነ ደግሞ ሌላ ዓለም አለ። ሌላ ዓለም አለ። ስለዚህ እግዚአብሔር አምላክ እዛ የማይታየው ቅዱስ ፍጹም የሆነው ውስጥ ያለ ነው እሱ እና እሱ ያ በጣም ፍጹም ቅዱስ ከመሆኑ የተነሳ ይህንን በጣም ርካሽ የቆሸሸ የወደቀ ዓለም ሊፈጥር አይችልም። በፍጹም ግንኙነት የለውም። ስለዚህ ያደረገው ምንድነው? አናሳ አማልክትን ፈጠረ። ሁለተኛ ሰብ ዲቫይን የሆኑ ሁለተኛ ረድፍ አማልክትን ፈጠረና እነዛ አማልክት መላእክት ናቸው። የሚታየውን ዓለም ምን ያደረጉት? የፈጠሩት እነሱ ናቸው። ስለዚህ በእነሱ እምነት ቁሳዊው አካል ሁሉ የሚታየው የሚዳሰሰው የሚጨበጠው አካል ሁሉ ክፉ ነው። ስለዚህ ከዚህ ክፋት መውጣት የሚቻለው ስሙም እንደሚያመለክተው አንዳንድ የተመረጡ የኖስቲክስ አስተማሪዎች በተገለጠላቸው እውነት በተገለጠላቸው ዕውቀት ነው። ስለዚህ የሰው ልጅ የህይወቱ ዋናው ሩጫ ሊሆን የሚገባው ይህንን ድብቅ ሚስጥር ፈልጎ ማግኘት ነው። ይሄ ነው የኖሲሶች አስተምሮ። ሐዋርያው ጳውሎስ ምዕራፍ 2 መጀመሪያ ከቁጥር 1 እስከ 4 ከዛ ደግሞ ቁጥር 8 ላይ በቃ ድብና አድርጎ አድምቶ ነው ይህንን ትምህርት መልስ የሚሰጥ። እንደዚህ ይላል መጀመሪያ ላይ ቁጥር 2 ጀምሬ አነበዋለሁ። ደግሞም ልባቸው እንዲጽናናና በፍቅር እንዲተሳሰሩ ፍጹም የሆነውን የመረዳት ብልጥግና አግኝተው የእግዚአብሔር ሚስጥር የሆነውን ክርስቶስን እንዲያውቁ ምን አደርጋለሁ? እተጋለሁ። ሚስጥር አለ፣ የሆነ የተደበቀ ዕውቀት አለ፣ የተደበቀ ሚስጥር አለ፣ ለተወሰኑ ሰዎች የሚገለጥ አለ ነበር የሚሉት። መጣና ምን አለ? የእግዚአብሔር ሚስጥር ማን ነው? ክርስቶስ ኢየሱስ ነው። ሃሌሉያ! ሚስጥሩ እሱ ነው። ሌላ የሚገለጥ ነገር የለም። ሌላ የሚመጣ ነገር የለም። ሌላ የሚወርድ ነገር የለም። ሚስጥሩ እሱ ነው። የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ዘንድ ነው። ኢየሱስን ስታውቅ ነው እውቀት የሚበራልህ። ኢየሱስን ስታውቅ ነው ዓይንህ የሚበራው።
ስለ ምድር ያለ ምልከታ የሚስተካከለው ኢየሱስን ስታውቅ ነው። ሚስጥሩ እሱ ነው። የምን ሚስጥር ነው? የሆነ የተለየ የሚገለጥ ሚስጥር የሚገለጥ ዕውቀት የለም። ተገልጧል። እሱም ኢየሱስ ነው። ከ2000 ዓመት በፊት ሃሌሉያ አምላክ ሰው ሆኖ እግዚአብሔር ከሰማይ ወርዶ ቅድም እንደዘመር ነው በዚህች ምድር ላይ ተመላልሶ ስለኛ ኃጢአት መከራን ተቀብሎ ሞቶ በትንሣኤው ሞትን ድል ነስቶ ከአብ ቀኝ የተቀመጠ ኢየሱስ የሚባል ሚስጥር አለ። ሚስጥሩ ተገልጧል። ሃሌሉያ የሆነ የተወሳሰበ ሚስጥር የለም። ለብራዘር ገሌ የሚገለጥለት የተለየ ሚስጥር የለም። ተገልጧል። ከተገለጠ ውጪ የሚመጣ ሌላ መገለጥ የለም። የእግዚአብሔር ምስጢር እሱ ማን ነው? ክርስቶስ ኢየሱስ። ሃሌሉያ ዕውቀት ነው፣ መገለጥ ነው፣ ምስጢር ነው፣ ኢየሱስ ነው። ሃሌሉያ በሱ አግኝታችሁታል፣ በሱ ሆኖላችኋል። ሃሌሉያ ትልቁ ዓለም ከተፈጠረ ጀምሮ ያለው ትልቁ ጥበብ፣ ትልቁ ምስጢር፣ ትልቁ ዕውቀት ኢየሱስ ክርስቶስ እግዚአብሔር ወልድ ሰው ሆኖ የሰውን ልጅ ያዳነበት ምስጢር ነው። ይሄን ያወቀ አወቀ፣ ተመነደገ። አዋቂነት ይሄ ነው። ይሄ የተገለጠለት ምስጢር ገባው፣ ምስጢር ተገለጠለት። ሃሌሉያ ምስጢሩ ይሄ ነው። ሌላ ምስጢር የለም። የእግዚአብሔር ምስጢር እርሱም ማን? ክርስቶስ ኢየሱስ። ክርስቶስ ኢየሱስ ስለዚህ ማንም ንግግር በማሳመን እንዳያስተምራችሁ እንዳያታልላችሁ ይህንን እነግራችኋለሁ ይላችሁ። በቃ በስም ነው የሚጠራው ኖስቲሲዝምን እዚህ ላይ ቁጥር 8 ላይ ደግሞ ሄድና በክርስቶስ ላይ ሳይሆን በሰዎች ልማድና በዚህ ዓለም መሰረታዊ ሕግጋት ላይ በተመሰረተ ፍልስፍናና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ምን አድርጉ? ተጠንቀቁ። 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 ስለዚህ ኖስቲሲዝም ላይት ቀለል ያለው ኖስቲሲዝም፣ ያልዳበረው ኖስቲሲዝም የሚለው ምንድነው? ልዩ ሚስጥር አለ፣ የተደበቀ ሚስጥር አለ፣ ለተወሰኑ ሰዎች የሚገለጥ የሆነ ሚስጥር አለ፣ የሆነ አብርሆት አለ ነው የሚለው። ሐዋርያው ጳውሎስ ደግሞ ምንም ሚስጥር የለም፣ ዓለም ከተፈጠረ ጀምሮ አንድ ሚስጥር ነው ያለው፣ እሱም ክርስቶስ ኢየሱስ ነው። ሃሌሉያ መልሱ ማን ነው? አሁንም ኢየሱስ ነው። ኢየሱስ ነው። በቃ በጣም ነው የሚገርማችሁ። በኋላም ላይ እየወረድን ታዩታላችሁ። 7 ሲደመር 3 ስንት ነው? 10 ነው። 7ም 3ም የተለያዩ ቁጥሮች ናቸው አይደል? ሲደመሩ ስንት ይሆናሉ? መልሱ ስንት ነው? 10። 5 ሲደመር 5 ስንት ነው? 10። 8 ሲደመር 2 ስንት ነው? 10። 9 ሲደመር 1 ስንት ነው? 10። መልሱ ማን ነው? ኢየሱስ ነው። 10 ነው በቃ። ጥያቄው፣ ችግሩ፣ ውስብስቡ፣ ትብታቡ በጣም ብዙ ሊሆን ይችላል። ጃርገኑ ብዙ ሊሆን ይችላል። መልሱ ግን አንድ ነው። እሱ ኢየሱስ ነው። ሃሌሉያ ክብር ለእግዚአብሔር ይሁን። ከዛ በሶስተኛ ደረጃ ትንሽ ጠለቅ ያለው ኖስቲሲዝም እለዋለሁ። የዳበረው ኖስቲሲዝም ደግሞ ይሄ የመላእክት አምልኮ የሚባለው እሱን ትንሽ ጊዜ ወስደን እናየዋለን። ይሄ የኖስቲሲዝም ተቀጥያ ነው። የኖስቲሲዝም ምናልባትም አብሮ ተያይዞ የሚደረግ አስተምህሮ ነው። ኖስቲሲዝምን ትንሽ ያዳብሩትና አይ አሁን ጥያቄው መንፈሳዊ መልክ ይይዛል። ያኛው ትንሽ ብዙ መንፈሳዊ ነገር የለውም።
ይሄኛው በጣም መንፈሳዊ የሆነ ቋንቋ አለው። እንደውም አንዳንድ ጊዜ አንዳንዱ መንደርደሪያ እኛም ወንጌልን ስንሰብክ የምንጠቀምበት መንደርደሪያ ነው። ይሄኛው ቨርዥን እንደዚህ ነው። ስሙኝ፣ ከቁጥር 18 እና 19 ላይ ነው ሐዋርያው ጳውሎስ ይሄንን ዲል የሚያደርገው። 18 እና 19 አጉል ትህትናንና የመላእክትን አምልኮ የሚወድ ማንም ሰው እንዳያደናቅፋችሁ ተጠንቀቁ። እንደዚህ ያለው ሰው ስላየው ራእይ ከመጠን በላይ ራሱን እየካበ በስጋዊ አእምሮ ከንቱ ሐሳብ ተሞልቶ ምን ያደርጋል? ይታበያል። ይህ ሰው አካል ሁሉ በጅማትና በማሰሪያ እየተጋጠመ ምግብንም እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ምን የለውም? ግንኙነት የለውም ይላል። አሁን ጠለቅ ሲል እንዲህ ይላል። ይሄ የመላእክት አምልኮ እና እየተናገርኩ እያለ በጣም ይሄ አስተምሮ በጣም ፋሚሊየር እየሆነላችሁ ይመጣል። እኛ በጣም ስጋዊ ነን፣ ክፉ ነን፣ በደለኛ ነን፣ ኃጢአተኛ ነን። እንዴት መንፈሳዊ የሆነው አምላክ ጋር ምንም ግንኙነት የለንም፣ ምንም አክሰስ የለንም። እሱ በጣም ከፍጹምነቱ የተነሳ ቅድም ሲሉት እንደነበረው ከኛ ጋር ቀጥተኛ ግንኙነት ሊኖረው አይችልም። እንዴ እሱ እኮ እጅግ ታላቅ አምላክ ነው። እሱ እኮ ገናና ነው። እሱ እኮ ፍጹም ነው። ነቁጣ ታክል ስህተት የለበትም እኮ በቃ ፍጹም ነው እሱ። እኛ ደግሞ እጅግ ክፉዎች ነን። አታዩም? ስራችንን፣ ማንነታችንን አታዩም? ውሎ አዳራችንን አታዩም? ሐሳባችንን አታዩም? ውሳኔያችንን አታዩም? አሁን እኛ በምን ቀመር በምን ስሌት ነው ፍጹሙን አምላክ የምንገናኘው? እንዴት ሆኖ እዛ ትልቅ አምላክ ጋር እንዴት ይደረሳል? እዛ ኃያል አምላክ ጋር እንዴት ይደረሳል? ሰማይ ዙፋኑ፣ ምድር የእግር መረገጫ የሆነች፣ እኛ ደግሞ የሆነ ደቂቃ ቅዱስ 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 እያሉ መላእክቱ ሽማግሌዎች የሚያመልኩት ቅዱስ፣ ቅድስና መታወቂያው፣ ቅድስና ውበቱ የሆነ አምላክ፣ እኛ ደግሞ ኃጢአት መታወቂያችን የሆነ በበደላችን በኃጢአታችን ሙታን የሆነ በፍጹም አንድ አይነት ሌቭል አይደለንም። እንዴት እሱ ጋር እንጠጋለን? ይህንን ሐዋርያው ጳውሎስ አጉል ትህትና የሚለው አጉል ትህትና፣ እግዚአብሔርን ያከበረ ራስን ዝቅ ያደረገ የሚመስል አጉል ትህትና። ቋንቋ አዲስ ኪዳናዊ ነው። ቅድም እንዳልኳችሁ አብዛኞቻችሁ መጨረሻ ላይ ስለዚህ ኢየሱስ ክርስቶስ ያስፈልግሃል ትጨምሩበታላችሁ እንጂ ይሄን የተናገርኩትን ሁሉ ለወንጌል ትጠቀሙበታላችሁ። አዲስ ኪዳናዊ ነው። ማሰሪያው መጠቅለያው አዲስ ኪዳናዊ ነው። አዲስ ኪዳናዊ ነው። አሜን የሚያስብልም ስብከት ነው። ግን ትህትና ይመስላል እንጂ ትህትና አይደለም፣ ውሸት ነው። ውስጡ መርዝ አለው። ሰውን ከግንዱ አካልን ከራሱ የሚለይ ኃይለኛ ሰይፍ ነው ያስተምረው። ይሄ ክፉ አጉል ትህትና የሚመስል አስተምሮ እንዳይወስዳችሁ እንዳያደናቅፋችሁ ተጠንቀቁ። በትህትና ነው የሚጀምረው። ልክ ነው። ልባችሁን ወከክ ሊያደርገው ይችላል መጀመሪያ ላይ ስትሰሙት፣ የሚጨርሰው ግን በአመፃ ነው። የሰው ልጅ ቅድም እንዳልኩት እንዲህና እንዲህ ነው፣ እንዲህ በደለኛ ነው፣ እንዲህ ኃጢአተኛ ነው። እግዚአብሔር ደግሞ እንዲህ ታላቅ ነው፣ እንዲህ ንጹህ ነው፣ እንዲህ ቅዱስ ነው። እኛ ደካማ ልፍስፍስ ክፉ የማንረባንን፣ እሱ ደግሞ እጅግ ኃያል እጅግ ብርቱ መልካም ደግ ቅዱስ ነው። ስለዚህ ወደ ንጹህና ቅዱሱ አምላክ በቀጥታ መድረስ አይቻልም። ስለዚህ ይላል ይህ አስተምሮ ክፋቱን ሲረጭ መርዙን ሲረጭ መላእክት በሰውና በዚህ በፍጹም አምላክ መካከል ያሉ ሰዎችን ከጥፋት የሚታደጉ ፍጥረታት ናቸው። ስለዚህ ለነሱ
አምልኳችንን ብናደርግ የዛን ጊዜ የነበረው ነው ሲዝም እነሱን ብናመልክ እነሱን ብንከተል ለነሱ ላይ ትኩረታችንን ብናደርግ መልካም ነው። ወገኖቼ አንዳንድ ጊዜ በዚህ ዘመንም ያለን አንድ ችግር ይሄ ነው። በጣም መጠቅለያ ላይ ትኩረት እናደርጋለን። ዋናው የሚነገረው መልእክት ላይ ሳይሆን ድብን ያለ ሐሰት ትምህርት እያስተማረ ግን በጣም በትህትና በፍቅር ፍቅር የፍቅር ሰው እኮ ነው ገሌ ሺህ ጊዜ ፍቅር ቢሆን በሰይፍ እየወጋኝ ምን ዋጋ አለው? ትምህርቱ የስህተት ከሆነ ምን ዋጋ አለው? ራስን ከአካሉ የሚለይ ትምህርት እያስተማረ ሺህ ጊዜ ቢቅለሰለስ ምን ዋጋ አለው? አንገቱን ቢደፋ ምን ዋጋ አለው? ፈገግ እያለ ቢተኩስባችሁ ትድናላችሁ እንዴ? ተኩሷል ግን አይተዋል ሲተኩስ የነበረው ፈገግታ አይባልም አይደል? ከዚህ አጉል ትህትና ጋር ወደዛው ሊባል የሚገባ አስተምሮ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ይህ ትምህርት በብዙ መልኩ የተሸነፈ ነው የሚመስለው። በቃ የድሮ ነው የሚመስለው። ግን ቤተክርስቲያንን እጅግ ንጧታል። በጣም አናውጧታል ቤተክርስቲያንን በዘመናት መካከል። የቤተክርስቲያን ታሪክ ተማሪዎች የሆናችሁ ይህንን በደንብ መረዳት ትችላላችሁ። አሁንም በክርስቲያኑ ማህበረሰብ ውስጥ እጅግ ጎልቶ የሚታይ አስተምሮ ነው። አንዳንዶቹ ትክክለኛ የቤተክርስቲያናቱ አስተምሮዎች እንደዛ ይበሉም አይበሉም መላእክትንና ቅዱሳንን የማምለክና ወደ እነሱ የመጸለይ እንዲያማልዱ የመለመን አባዜ አለ። መካከለኛ የመፈለግ አባዜ። እኔ አልበቃም፣ እኔ ትንሽ ነኝ፣ እሱ ኃያል ነው፣ እሱ ግዙፍ ነው፣ እሱ ገና አጉል ትህትና ነው። አጉል ትህትና ነው የሚለው ሐዋርያው ጳውሎስ። በዚህ በእኛው ቤት ደግሞ የልጅነት ስልጣንን የልጅነት ማንነትን ለሆነ የቤተ ክርስቲያን አገልጋይ አሳልፎ የመስጠት አባዜ እጅግ ተንሰራፍቶ ይታያል። ጸጋን መከፋፈል፣ እርስ በርስ መደጋገፍ፣ ይህ በጣም ጤናማ የክርስትና ህይወት መገለጫ ነው። ግን 100% አገልጋዮችን ከማምለክ በማይተናነስ ሁኔታ በእነሱ ላይ ሪላይ ማድረግ ግን ይሄ የዳበረው ኖስቲሲዝም ነው። አንዳንድ ቦታዎች ሰሞኑን ቤተክርስቲያን ለማየት ስንሄድ የምናየው ነገር ትንሽ ያስደነግጠናል፣ ትንሽ ፈገግ ያሰኘናል። ለመሪዎቹ ያለው ቦታ በጣም የሚገርም ነው። ሰፋ ያሉ ሶፋዎች፣ ቀለማቸው ለየት ያለ፣ ትንሽ ራሳቸውም ደግሞ ከፍ ያለ ከሩቅ የሚታዩ ወንበሮች አሉ። አንዳንዶቹ እንደውም መድረክ ላይ ነው። አስተውላችሁ ከለሩ ለየት ያለ፣ መቀመጫው በቃ ለየት ያለ ዳጎስ ያለ ነው። ምሕረትን እግዚአብሔር ያብዛላቸው። አንዳንዶቹ ቁጭ ብለው ነው ሲመለክም እግራቸውን ሰቅለው ነው የሚሰሙት። ገባ እየተባለ በር ልቀቁ ምናምን እየተባለ ነው የሚገቡት። ከዛ በቃ ድምፁን አጎርንኖ ያስፈራራል። የእግዚአብሔር መንፈስን ሚሚክ ያደርጋል። እግዚአብሔር ይገልብጠው ይሄንን አሰራር። እግዚአብሔር ይገልብጠው። በየአጥቢያው የሕዝቡን ለቅሶ እያለቀሱ በህመሙ በሐዘኑ በችግሩ ጊዜ ከጎኑ ሆነው ሕዝቡን እያጽናኑ ሸክሙን ተሸክመው እውነተኛ የክርስቶስ አገልጋይ ሆነው ብዙዎችን በጌታ ራሳቸውን እንዲችሉ ያስቻሉ መንፈሳዊ አገልጋዮች፣ መንፈሳዊ መሪዎች የመኖራቸው ምን ጥርጥር የለው። እግዚአብሔር ስለነሱ ይባረክ። የዚህንኑ ያክል ደግሞ ስማቸው ማብቂያ የሌለው የኢዲ አሚን ዳዳን ነው ባለፈው ስትነግረን የነበረው አይደል? ግዝሽ በቃ ልክ እንደዛ በቃ ስማቸው የተደረደረ የእግዚአብሔር ሰው ነብይ። አሁን ነብይ አልበቃ አለ ደግሞ እና ሜጀር ፕሮፌት
እስከ ዛሬ ማይነር ፕሮፌት ሰምታችሁ ታውቃላችሁ? እኔ ሰምቼ አላውቅም። ሜጀር ነው ሁሉ ሜጀር፣ በቃ ሜጀር ፕሮፌት። ከስራው ይልቅ ስሙን የሚፈልጉ፣ ከስራቸው ይልቅ በስማቸው መከበርን የሚፈልጉ፣ ከስራቸው ይልቅ በስማቸው መወደድንና መፈራትን የሚፈልጉ በዝተዋል በቤተ ክርስቲያን ውስጥ። ይሄ የዳበረው ኖስቲሲዝም ነው። የዳበረው ኖስቲሲዝም ነው ይሄ። እግዚአብሔር አምላክ ከነሱ ጋራ በጣም በቃ ከኛ በተለየ መልኩ እጅግ ጥብቅና ጥልቅ የሆነ ግንኙነት ስላለው በቃ ልዩ መገለጥ አለን። እኛ ልዩ የመንፈሳዊ ህይወት ደርዝ ላይ ነን ያለ ነው። ስለዚህ ወደ እኔ ብትጠጉ በቃ የሆነ የሚጋባባችሁ ነገር አለ፣ የሚተላለፍባችሁ ነገር አለ። ስትነኩኝ እንኳን በቃ የሆነ ነገር አለ። እንደዚህ አይነቱ አካሄድ እንድንታቀፍ ይጽፍልን ነበር ብዬ አስባለሁ ሐዋርያው ጳውሎስ ዛሬም በህይወት ቢኖር በስም ጠርቶ። አያችሁ፣ ይሄ አካሄድ ሐዋርያው ጳውሎስ እንደሚለው ይሄኛው አካሄድ የሚያደርገው አንድ ነገር ነው ይላል። እንዲህ አይነቱ ነገር ምንድነው የሚያደርገው ይላል? ይህ ሰው አካል ሁሉ በጅማትና በማሰሪያ እየተጋጠመ ምግብን እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ከማ ራስ ከሆነው ጋር ምን የለውም? ግንኙነት የለውም። በቃ ልክ የሆነ መሃል ላይ የሆነ ነገር ስትከቱ በቃ አቆመ፣ ቀጥታ ግንኙነቱ አቆመ ከራሱ ጋር። ቅርንጫፍ ማፍራት የሚችለው ከእውነተኛው ግንድ ጋር ሲጣበቅ ብቻ ነው። አንድን ቅርንጫፍ ቆርጠን ሌላ ግንድ ላይ ወስደን ብንሰካው፣ በሙጃ ብናጣብቀው፣ በግሉ ብናጣብቀው አያፈራም። ትንሽ ጊዜ ሊቆይ ይችላል። መድረቁ ግን የሚቀር አይደለም፣ የጊዜ ጉዳይ ነው። ልክ እንደዚህ ነው የሚሆነው። የሆነ የአሻንጉሊት ራስ ከዚህ በታች የተቆረጠ ሰው ላይ አምጥተን ብንተክል ያ አካል ከራስ መቀበል የሚገባውን ነገር እየተቀበለ ማደግ በሚገባው መንገድ ያድጋል ወይ? በህይወትስ ይኖራል ወይ? አይሆንም። ምክንያቱም እውነተኛው ራስ አይደለም፣ ከራስ ጋር ይለያል። ስለዚህ ምላሹ ሐዋርያው ጳውሎስ የሚለው ምንድነው? ቅድምም ለነዛ ለሁለቱ እንደመለሰው እዚህም ጋር የሚመልሰው አንድ መልስ ነው። ምላሹ በሰውና በእግዚአብሔር መካከል ከክርስቶስ ሌላ አካል፣ ሌላ ፍጥረት፣ ሌላ ማንኛውም ነገር አምጥተን ካስቀመጥን ከራሱ ጋር ከክርስቶስ ጋር ምን አድርገናል? ተቆራርጠናል። ግንኙነቱ ተቋርጧል፣ መስመሩ ተይዟል። ከዛ በኋላ የሚያልፍ ነገር የለም፣ የምንቀበለውም ነገር የለም። ስለዚህ ምልከታችንን ከዚህ አንጻር ልናይ ይገባል። የመላእክት አምልኮ ነው ይላቸዋል ሐዋርያ ጳውሎስ። እንግዲያው መልሱን ስሙ። መልሱ ምንድን ነው? ራስ ከሆነው ከኢየሱስ ጋር ቀጥተኛ ግንኙነት ይኑራችሁ፣ በመሃል ማንንም አታስገቡ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ይህንን በብዙ ጥንቃቄ ልናይ ይገባል። በትንሽ በትልቁ የሆነ ሰው ጋር እየደወላችሁ ወይ እየደወልን ጌታ ስለኔ ምን አለ ምን አሳየህ የምንል ሰዎች አካሄዳችንን ቆም ብለን ልንመረምር ይገባል። ይህ አካሄድ ራስ ከሆነው ከክርስቶስ የሚነጥል አካሄድ ነው። ደፍሬ እናገራለሁ። ሌሎቹም ሲጀማመራቸው እንደዚህ ነበሩ። ቅድም መጀመሪያ ላይ ስናገር አንዳንድ ቤተ እምነቶችን ስታስቡ አልነበር? እነሱም ሲጀማምራቸው እንደዚህ ነበር። ራሳችን ጌታ ሆይ ስለኔ ምን ትላለህ፣ ስለኔ ምን ታያለህ ብለን በጌታ ፊት መንበርከክ፣ ጌታን መጠየቅ
እሱ ልማዳችን ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔር ቃልን መናፈቅ፣ ቃሉን ለመማር መጠማት እንዳለ ሆኖ ቃሉን በራሳችን ከማጥናት ይልቅ ቃሉን ከተለያየ ቦታ በመቃረም እውነተኛ እድገት የምናድግ የሚመስለን ከሆነ ከዚህ አካሄዳችን ልንመለስ ይገባል። ይህ አይነቱ በሐዋርያው አገላለጽ ራስ ወደሚሆነው ምን አያረግም? አይጠጋም። ለማደግ የሚጠቅመውንም አይቀበልም። ማደግ እንፈልጋለን በህይወታችን። እንግዲያው ቃሉን የምናነብበት የግል ጊዜ ይኑረን። የምንወደውን አገልጋይ በዩቲዩብ 30 ሰዓት መመልከት ይህንን አይተካውም። በግል ቃሉን ስናጠና የግል የጥሞና ጊዜ ኖሮን ለቃሉ ጊዜ ስንሰጥ የእግዚአብሔር መንፈስ የሚሰራው ስራ ነው። ይሄ ብሮድካስት የማይደረግ ለግላችሁ እግዚአብሔር የሚያስተምራችሁ ነገር አለ። ለግላችሁ የሚያሰለጥናችሁ ነገር አለ። ጌታ ጸጋና እንከፋፈል እያልኩ አይደለም፣ አደራችሁን። እኔ ባለፈው እንደውም በጣም እንደ ሬፈረንስ የምጠቀምባቸው የምወዳቸው አገልጋዮች እንዳሉ ተናግሬያለሁ። ግን እንጀራችንም ውሃችንም ቁርስ፣ ምሳ፣ ራታችንም ይሄ እሱ ከሆነ ግን ችግር አለው። ማደግ እንፈልጋለን። እንግዲያው የጸሎት መሰዊያችን ይታደስ። የግል የጥሞናና የምልጃ ጊዜ ይኑረን። የህብረት ጸሎቶች ጥሩ ናቸው፣ መልካም ናቸው። እግዚአብሔር አምላክ ይባረክ ስላሉን የህብረት ጊዜዎች። ግን የግልን የጸሎት ጊዜ ግን አይተኩም። ሰዎች እንዲጸልዩልን መጠየቅ መልካም ነው። እግዚአብሔር ይባርካችሁ ስለ ትህትናችሁ እንዲምታደርጉ ሰዎች። እሱ ብቻ ከሆነ ግን ችግር ነው። ሰው በሚጸልይልን ልንኖር አንችልም በዚህ ምድር ላይ። በድግስ ወጥ ብቻ መኖር የሚችል ሰው አለ? ሁሌ በቱጎ ይኖራል? በቃ ማብሰል ይጠይቃል። እቤት ጓዳ ውስጥ ማደግ እንፈልጋለን። እንግዲህ እውነተኛ የቅዱሳን ህብረት ይኑረን። አሁን ይህንን መልእክት በዩቲዩብ የምትመለከቱ 5 ሰዎች ሆይ ወይም በተለያየ ጊዜ ይህንን በቨርቹዋሊ የምትሰሙ ሰዎች እኔ ስላላችሁበት ሁኔታ አላውቅም፣ ግን ቨርቹዋል ፌሎሺፕ ጊዜያዊ አማራጭ ይሆናል እንጂ ፈጽሞ ዘላቂና ቋሚ አማራጭ ሊሆን አይችልም። ፈጽሞ በአካል ሊደረግ የሚገባውን እውነተኛውን የቅዱሳንን ህብረት አይተካም። ስለዚህ በያለንበት የቅዱሳን ህብረትን ፈልገን ህብረት ማድረግ ይጠበቅብናል። እግዚአብሔር አምላካችን የተመሰገነ ይሁን። ማደግ እንፈልጋለን። አጭሩ ሲጠቀለል ቀጥታ ግንኙነት ከጌታ ጋር ይኖራል እና ይሄ ቨርቹዋሉ ዓለም አሁን ይሄ ሶሻል ሚዲያው ምኑም ሁሉን ነገር በእጃችን አረገልንና በጣም መንፈሳዊ የሆንን ይመስለናል። ብዙ መንፈሳዊ ስብከቶች ስለምንሰማ ሰዎች ሲጸልዩ ጆሮአችን ላይ አድርገን ብዙ ስለምንመላለስ እኛም የጸለይን ይመስለናል። ህብረቶች ምናምን በቃ ብሮድካስት ሲደረጉ ስናይ በቃ በጣም ህብረት ያደርግን ይመስለናል። ቁጭ ያለን ይመስለናል። በቃ እንደሱ አይደል፣ በፍጹም አይደለም፣ ሊሆን አይችልም። አይተካውም፣ እውነተኛውን አይተካውም። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። ማደግ እንፈልጋለን። እንግዲያው ቀጥተኛ ግንኙነት ይኑረን። የዚህ የስህተት ትምህርትም ቅድም እንዳልኩት መልሱ ኢየሱስ ነው። 9 ሲደመር 1 10። ሃሌሉያ! ክርስቶስን ራስ አድርጉት የሚል ነው። መገናኛው እሱ ነው። መገጣጠሚያው እርሱ ነው። ምንጩ እርሱ ነው። ግንዱ እርሱ ነው። መንገድ እርሱ ነው። ህይወት እርሱ ነው። እድገት በእርሱ ነው። ሃሌሉያ! ስለዚህ ተጠንቀቁ። ይሄ አካሄድ እንዳያደናቅፋችሁ ምን አድርጉ ይላል? ተጠንቀቁ። እግዚአብሔር አምላክ ይርዳን። አራተኛ ነጥብ
ይሄ ህገኝነት ወይም ወግ አጥባዊ ህገኝነት የወግ አጥባቂ የሆነ ህገኝነት ወይም ሊጋሊዝም ብለን ያየነው ነው። ጁዲያይዘርስ ቅድም እንዳልኩት ይሄኛውም በተወሰነ መልኩ የጁዲያይዘርስ በጣም ያደገው ቨርዥን ነው ብለን ልናየው እንችላለን። ጁዲያይዘርስ የሚሉት እነሱም ሌጋሊስት ናቸው። ጁዲያይዘርስ ህገኞች ናቸው። ግን ሁሉም ጁዲያይዘርስ ሊጋሊስቶች ናቸው። ሁሉም ሌጋሊስቶች ግን ጁዲያይዘርስ አይደሉም። ምን ለማለት ነው? ጁዲያይዘርስ የሚሉት ምንድነው? ህግ መጠበቅ አለብህ፣ ህግ ሊጨመር ይገባዋል እንድትድን። የቱ ህግ? የአይሁድ ህግ ነው የሚሉት እነሱ። የአይሁድ ህግ ነው የሚሉት። ይሄኛው ግን በጣም ሰፊ ነው። በቃ የሰው ልጅ በምድር ላይ በቃ ለመኖር ለመውጣትና ለመግባት የሚያስፈልጉት መልካም የተባሉ ህጎች፣ ደንቦች፣ ሁሉን ነገር መጠበቅ፣ መከተል፣ ከዛ ደግሞ ምቾት ከሚሰጡ ሰውነትን ከሚያስደስቱ ነገሮች ደግሞ መራቅ ነው የሊጋሊዝም። ስለዚህ በጣም ሰፋ ያለው ነው። ሰፋ ያለው አካሄድ ነው። ከ20 እስከ 23 ላይ ነው ሐዋርያው ጳውሎስ እነዚህን ደግሞ የሚነግራቸው። ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ለህጎቹ ተገዢ ትሆናላችሁ? አትያዝ፣ አትቅመስ፣ አትንካ እንደሚሉት አይነት እነዚህ ሁሉ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆኑ በተግባር ላይ ሲውሉ ምንድናቸው? ጠፊ ናቸው። እነዚህም ነገሮች በገዛ ራስ ላይ ከሚፈጥሩት የአምልኮ ስሜት ከአጉል ትህትናና ሰውነትን ከመጨቆን አንጻር በእርግጥ ጥበብ ያለባቸው ይመስላሉ፣ ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የላቸውም ይላል። አትንካ፣ አትቅመስ የሚሉ በርካታ አስተማሪዎች መነሻቸው ሁልጊዜ አንድ ነው ብዬ ለማሰብ በጣም እቸገራለሁ። አንዳንዶቹ በጸጋ ብቻ መዳን የሚለውን ትምህርት ፍጹም በቂ አይደለም ብለው ስለሚያስቡ ወይም ደግሞ ስለማይገባቸው ይህንን ትምህርት ያስተምራሉ። ለመረዳት የከበዳቸውን ነገር ዝግ ብለው መንፈስ ቅዱስ እንዲያስረዳቸው ከመጠየቅ ይልቅ ድምዳሜ ላይ ይደርሱና ባዶ ቦታውን በግምታቸው ይሞሉና ባዶ ቦታውን በገባቸው በተረዱት ነገር ይሞሉና እንዴት እንዲሁ እያውደለደሉ መንግስተ ሰማያት ይገባል? ስለዚህ ከዚህች ዓለም ክፉ ነገር ራሳችንን ማቀብ አለብን። ስጋችንን በመጨቆን ራሳችንን በመጨቆን በማስገዛት ደስታ በማሳጣት ነው የመጨረሻው ጋር ልንደርስ የሚገባው የሚሉ አሉ። እነዚህ ብዙ በወንጌላውያን ውስጥ የሚስተዋሉ አይደሉም። መዳን በኢየሱስ ክርስቶስ ብቻ ነው የሚለውን ሁላችን ይህንን ስለምንቀበል አካሄዱ ግን የትህትና ይመስላል። አካሄዱ ግን መልካም ይመስላል። ይህንንም አጉል ትህትና ይለዋል ሐዋርያው ጳውሎስ። ቃን ያላስደስትም ራሴ ወየው እያሉ ደረትን በመድቃት ወይ ደግሞ ራስ ላይ ሰውነት ላይ የሚጎዳ ነገር በማድረግ ከዚህ ዓለም ተለይቻለሁ፣ ይችን ዓለም አልወዳትም የሚሉት አባዜ ብዙ የሚያስኬድ አይደለም። ሌሎቹ ግን የጸጋ ትምህርትን ተጠቅመው አንዳንዶች አመፃን ሲያንሰራፉ ለጌታ የተቆረቆሩና የቤተ ክርስቲያኑን ማህበረሰብ የቅድስና ህይወት እየዘቀጠ እንዳይሄድ ካለ ፍራቻ አንጻር አትንካ፣ አትቅመስ የሚለውን ይጨምሩበታል። ስለዚህ መነሻቸው ጀኒውን ነው በጣም እንዴ በቃ ዝም ብለን እኮ ሂድ ብንለው እኮ ሰው ምን ያደርጋል? በጸጋ ብቻ ድናለሁ ብሎ እንደፈለገው ሊኖር እኮ ነው። ሰው እንደፈለገው ሊመላለስ ነው። ሁለቱም ግን የሚሉት ዝም ብሎ አንድ ሰው አምኛለሁ ስላለ ብቻ አይድንም። የራሱ ጥረት ያስፈልገዋል። እንደፈለኩ እንከባለላለሁ የምትል ከሆነ እዚሁ ትቀራታለህ፣ አትሄድም፣ አትገባም። እግዚአብሔር አምላካችን የተመሰገነ ይሁን። ሐዋርያው ጳውሎስ በቃ ለዚህ ዓለም መርህ ሞታችኋል እኮ እንደገና ተነስታችሁ ለዚህ ዓለም መርህ እንደገና ተገዢ ትሆናላችሁ እንዴ ይላቸዋል። ሲጀመር ደህንነት ስጦታ ነው። ደህንነት ሽልማት አይደለም።
ሰምታችሁኛል? ደህንነት ምንድነው አልኩኝ? ስጦታ ነው እንጂ ምን አይደለም። የተሸለማል። ለዚህ መሃል አንዳንድ መዝሙሮች አሉ። እኔ ለመዝመር በጣም የሚከብደኝ ሽልማቴ ነው የሚለው መዝሙርን ለመዘመር በጣም ይከብደኝ ነበር። እኔ አሁን እንዴት ነው የሚሸለመው? ምን ነው የሚሸለመው ብዬ ማለት ነው። በኋላ አንዳንድ ወገኖች ሲያስረዱኝ አይ ሽልማቴ ሲል እኮ እንደው ሪዋርድ ለማለት ሳይሆን ጌጤ ነህ ለማለት ነው ብለው አስረዱኝ። በቃ በሱ ትንሽ ተቀበልኩ። ግን ደህንነት የምንሸለመው ነገር አይደለም። እስኪ አንድ ጊዜ ወንድም ገሌ ወደዚህ ይወጣልናል እንደዚህ ያረገ ቸብ ያረጋችሁ ተቀበሉት ብለን የሚሰጥ ሽልማት አይደለም። የጥረትህ፣ የሥራህ፣ የመልካምነትህ፣ የመውጣት የመግባትህ፣ የተጋድሎህ ሬኮግኒሽን አይደለም ደህንነት እንዲሁ በጸጋው የተሰጠ ስጦታ ነው። ሃሌሉያ! ስጦታ ነው። አይ ሽልማት ነው ግን አይገባኝም ካለ አንድ ሰው የማይገባ ሽልማት ብሎ ነገር የለም። የማይገባህን ነገር ሽልማት ብሎ ከሰጠህ አንድ ሰው ስጦታ ነው የሰጠህ እንጂ አልሸለመህም። ስጦታ ነው። ደህንነት ኢየሱስን በማመን በነፃ ያገኘነው ነገር ነው። ስለዚህ የሰው ልጅ በስራው አይደለም ደህንነቱን ያገኘው። ስለዚህ በስራው ደህንነቱን አያጣው። የሰው ልጅ አንዴ ከዳነ በኋላ እንደገና አይድንም። በሕይወት መዝገብ ላይ ስርዝ ድልዝ የለም። ሰው ከዳነ በኋላ በስራው፣ በአገልግሎቱ፣ በታማኝነቱ፣ በትጋቱ የሚያገኘው የክብር አክሊል። ይሄ ደግሞ መዳን አይደለም። ከመዳን በኋላ የሚደረገው ሽልማቱ እሱን ሲክ ማድረግ አለብን እንደ አማኞች። እና ይሄ በማስፈራራት ታጣዋለህ ዋ ምናምን እያለን የሰውን ልጅ አናስተካክለው። ይሄ የሞራል መሰነካከልን፣ የስነ ምግባር ውድቀትን በማስፈራራት አንወጣውም። ግድ የላችሁም ስሙኝ። በሰፊው ይህንን በረጅሙ የሞከሩ የረጅም ዘመን ተሞክሮ ያላቸው የሺህ ዓመታት ተሞክሮ ያላቸው ተቋማት አሉ በዚህ ምድር ላይ ከኛ በጣም የተሻለ በማስፈራራቱ ማለት ነው። ግን ቤተ ክርስቲያን ውስጥ ያለው የሞራል ዝቅጠት እጅግ እየወረደ ሄደ እንጂ ትንሽ እንኳን አልተሻሻለ። ይሄ በነፃነት በሚሰበክበት በተለይ በመካከለኛው ዘመን እንኳን ና ቅድም ሰው በስራው ይጸድቃል በስራው ጽድቁን ያጣል እየተባለ በሚነገርበት በዚያ ዘመን የታየውን አይነት የሞራልና የስነ ምግባር ዝቅጠት በቤተ ክርስቲያን ታሪክ ታይቶ አያውቅም። አሁን እንኳን ታይቶ አያውቅም። ሐዋርያው ጳውሎስ ለዚህም የሚሰጠው ምላሽ ተመሳሳይ ነው። የዚህም መልሱ ኢየሱስ ነው። ሕግን መጠበቅ፣ አትንካ፣ አትቅመስ፣ አትይ፣ አታርግ የሚሉ ነገሮች አይደለም ሰውን የሚያድኑት። ሰውን የሚያድነው ምንድን ነው? ኢየሱስ ክርስቶስን ማወቁ፣ ኢየሱስ ክርስቶስን ማመኑ ነው። ሃሌሉያ። በእርግጥ ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን አድርጉ ይላል? ፈጽሙ ይላል። እዚህ ጋር ሐዋርያው ጳውሎስ የሚያወራው የሰው ልጅ ከዳነ በኋላ በጌታ ጸጋ የሚኖረውን በቅድስና ሕይወትና ባመነው ነገር በመጽናት የሚያሳየውን ክርስቲያናዊ ኑሮ እንጂ መጽደቅ አንድ ጊዜ የሚሆን ነገር ነው። ለዛ ነው ወረድ ብሎ ቁጥር 12 ላይ እንደዛ ካለ በኋላ ቁጥር 13 ላይ ፊልጵስዩስ 2:13 ላይ ወረድ ብሎ እንደ በጎ ፈቃዱ መፈለግንም ማድረግንም በእናንተ ውስጥ የሚሰራ ማን ነው ይላል? እግዚአብሔር ነው ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ሮሜ 5:1 እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ምን አለን ይላል?
ሃሌሉያ ሰላም አለን። በምን ስለጸደቅን? በእምነት ስለጸደቅን። የጸደቅነው በምንድን ነው? በእምነት ነው። የጸደቅነው በእምነት ነው። ሮሜ ምዕራፍ 8 ቁጥር 1 ስለዚህ በክርስቶስ ኢየሱስ ያሉት አሁን ምን የለባቸው? መቼ ትላንት የምትሏላችሁ በመካከል በደንብ አይሰማኝ። መቼ? የስንት ሰው ድምጽ ነው የምሰማው? መቼ ነው የሚለው? አሁን በኢየሱስ ክርስቶስ ያሉት መቼ? አሁን ምን የለባቸውም? ኩነኔ የለባቸውም። ቃሉ አሁን ሲል ሁል ጊዜ እንደማለት ነው። ልክ እንደ ኢትዮጵያ ሱቆች ስትሄዱ ሱቅ ዱቤ ዛሬ የለም ብለው ይጽፋሉ አይደለ? ከዛ ነገም ስትሄዱ ምን ተብሎ ተጽፏል? ዱቤ ዛሬ የለም። ከነገ ወዲያ ስትሄዱ ዱቤ ዛሬ የለም። ይህንን መልእክት እየደጋገምን ቀን እየቀየርን ሰዓት እየቀየርን ደቂቃ እየቀየርን ብናነበውም የሚለው ምንድን ነው? በኢየሱስ ክርስቶስ ያሉት አሁን ምን የለባቸውም? ኩነኔ የለባቸውም። ሃሌሉያ። በቃ ዱቤ ዛሬ የለም፣ ኩነኔ ዛሬ የለም። ልክ እንደዚሁ ነው። በኢየሱስ ክርስቶስ ያሉት ኩነኔ የለባቸውም ስንል አሁን ኩነኔ የለባቸውም፣ በኋላ ግን አለባቸው እያለን አይደለም። ነገስ አለባቸው እያለን አይደለም። ነገም ኮናኝ ቢመጣ፣ ከሰዓት በኋላም ኮናኝ ቢመጣ፣ ከሳሽ ቢመጣ፣ ከነገ ወዲያም የዛሬ ዓመትም አምና ካቻምናም ከሳሽ ኮናኝ ቢመጣ መልሱ አንድ ነው። በኢየሱስ ክርስቶስ ያሉት አሁን ምን የለባቸውም? ኩነኔ የለባቸውም። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ በኢየሱስ ክርስቶስ ያለን ኩነኔ የለብንም። ሁል ጊዜ አሁን ነው። ኃጢአት በሰራን ቁጥር ከመንግስተ ሰማያት እየወጣን የምንገባበት ዥዋዥዌ የለም። ልክ ኃጢአት ስንሰራ ወርደን ከዛ በኋላ በጎ ነገር ስናደርግ ደግሞ ተመልሰን የምንሳፈርበት በንስሐ እንደዛ አይነት አሰራር የለም። የዛነኑ ያክል ደግሞ ኃጢአትን ብሰራም አልጠፋም በሚል ድፍረት ያለ ጸጸትና ያለ ወቀሳ አመፃን የሚለማመድ ሁሉ ሲጀመር ምን አላረገም? ዳግም አልተወለደም ወይም የዘሩ ባህሪ የለውም። ሃሌሉያ። ይሄ ነው እውነቱ። ሐዋርያው ጳውሎስ የሚነግረን ይሄንን ነው። ይሄኛው አይነት አስተምሮ የሞትንለትን የዚህን ዓለም መርህ እንደገና ቀስቅሶ ማስነሳት ነው። ሞታችኋል እኮ ምንድነው የምትቀሰቅሱት? የሞተን ሰው ታክስ እንዲከፍል የመጠበቅ አይነት ነገር ነው ይሄ። ሞተናል እኮ ለዚህ ዓለም ሲስተም ታክስ ሊያረገን አይችልም። እኛን ኢየሱስ ክርስቶስ በሞቱ የእሱን ሞት ስንለማመድ ለዚህ ዓለም ስራ ለኃጢአት እንደሞት ነው ሁሉ በትንሣኤው ደግሞ ኢየሱስ ክርስቶስ አዲስ የሆነ ሲስተም ሰጥቶናል። እሱም ለመዳን መቀደስ ሳይሆን ስለ ዳኑ መቀደስ ይባላል። ክብር ለእግዚአብሔር ለአምላካችን ይሁን። ልጅ ለመሆን ትእዛዛቱን መጠበቅ ሳይሆን ልጅ ስለሆኑ ትእዛዛቱን መጠበቅ ይባላል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ በአትንካ በአትቅመስ የሚገኝ ልጅነት ወራሽነት መዳን የለም። ይሄ ማለት ግን ንኩ ቅመሱ ማለት አይደለም። ስለ ዳኑ አለመንካት፣ ስለ ዳኑ አለመቅመስ የሚባል ነገር ነው። ክብር ለእግዚአብሔር ለአምላካችን ይሁን። የሰው ልጅ በክርስቶስ ኢየሱስ በተደረገለት የመስቀል ሥራ ብቻና ብቻ እሱን በማመን ብቻና ብቻ ይድናል። ነገር ግን በሕይወቱ ስለዳነ ለዚህ ኪዳን ለዚህ ድነት የሚመጥን ሕይወትን ደግሞ እንዲኖር የሚያስችለው መንፈስ ተሰጥቶት በሕይወቱ ግን እየበረታ እድሜውን ይዘልቃል። ሃሌሉያ። ጌታ እስኪመጣ ወይኛ ወደሱ እስከምንሄድ ድረስ ይህ አትንካ አትቅመስ የሚሉት ነገር ይላል ሐዋርያው ጳውሎስ ሲዘጋው አጉል ትህትናና ሰውነትን ከመጨቆን አንጻር በእርግጥ ጥበብ ያለበት ይመስላል። ግን
የስጋን ልቅነት ለመቆጣጠር ምን የለውም? ፋይዳ የለውም። የስጋን ልቅነት በዚህ መቆጣጠር አይቻልም። እንዴት ነው እንደ ዳነ ሰው መኖር የሚቻለው? እንዴት ነው እንደ ዳነ ሰው እንደ ንጉስ ልጅ መኖር የሚቻለው? እንዴት ነው የመንግስቱ ወራሽ መሆን የሚቻለው? ለዘመናት ተሞክሮ ያ ባትንካ ባትቅመስ ካልተቻለ እንዴት ነው የስጋን ልቅነት ተቆጣጥሮ ለእርሱ የሚገባንን ለተገባልን ኪዳን የሚመጥን ህይወትን እንዴት ነው መኖር የሚቻለው? እንዴት ነው የመንግስቱ ወራሽ የሚኖረውን ኑሮ የሚበቃ ኑሮ መኖር የሚቻለው? ይህን እግዚአብሔር ሲረዳን፣ እግዚአብሔር ጊዜ ሲሰጠን ወደፊት የምናየው ይሆናል። ምዕራፍ 3 እና ምዕራፍ 4 የሚያወሩት ስለዚህ ምዕራፍ 3 እና ይሄ ፋይዳ የላቸውም። እነዚህ አስተምሮዎች ሁሉ የስጋን ልቅነት ለመቆጣጠር ፋይዳ የላቸውም። ግን የስጋን ልቅነት ለመቆጣጠር ፋይዳ ያለው አካሄድ፣ ፋይዳ ያለው አስተምሮ ግን አለ። ይህን እግዚአብሔር አምላክ ሲረዳን ወደፊት እናየዋለን። እግዚአብሔር ይባርካችሁ። እነዚህ በአጠቃላይ እነዚህ የስህተት ትምህርቶች መገለጫቸው የተለያየ ይሁን እንጂ በዋናነት ሁሉም የሚሉት አንድ አይነት ነገር ነው። ሲጨመቅ በቃ ጨምቀን እንናገራቸው ብንል ሁሉም የሚናገሩት አንድ ነገር ነው። ብቻውን አይበቃም፣ ተጨማሪ ያስፈልገናል። ኢየሱስ ክርስቶስ ብቻውን በቂ አይደለም። የሆነ ነገር ጨምሩበት። ሕግን መጠበቅ በሉት፣ መሀል ላይ አደራዳሪ በሉት፣ ሸምጋይ በሉት፣ የአይሁድን ሕግ ይሁን የምድራዊ ሕጎችን ሌሎችን ቢሆን ብቻ የሆነ መሀል ላይ ያስፈልገናል ነው የሚሉት። የቆላሲያስ መልእክት የሚለን ሁለት ነገር ነው ይህንን በተመለከተ። አንደኛው ኢየሱስ ክርስቶስ ብቻውን ለማዳን ስራ በቂ ነው፣ ተጨማሪ አያስፈልገውም ነው የሚለን። ሃሌሉያ፣ ክብር ለእግዚአብሔር ለአምላካችን ይሁን። በሁለተኛነት ደግሞ እኛ ያመንን ሁላችን በክርስቶስ ኢየሱስ ሙሉ ሆነናል። በክርስቶስ ሙሉነት አለ፣ ሙሉነት አለ። ቁጥር 10 እናንተም የገዥነትና የስልጣን ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። ሙሉ ሆናችኋል። ይሄ ደግሞ በህይወታችን ያየነው ነው፣ የኖርነው ነው። አንዳንዴ ብንረሳውም ብንዘነጋውም የሆነ አስተናጋጅ እዚህ ቤት ጥብሱ ነው ክትፎ ነው ጥሩ ብለው ሲጠይቁት ጌታው ማን አቅምሶን እንዳለው አይደለም፣ ቀምሰነዋል፣ አይተነዋል። እንዲሁ ዝም ብለን ሜኑም እንደረድረው ነገር አይደለም፣ በቃ አውቀነዋል። ክብር ለእግዚአብሔር ለአምላካችን ይሁን። ሙሉነት በኢየሱስ ክርስቶስ ነው። ጎዶሎ ሁሉ የሚሞላው በኢየሱስ ክርስቶስ ነው። የጥያቄ ሁሉ መልስ ኢየሱስ ነው። እነዛ የስህተት ትምህርቶች ሁሉ መልስ ኢየሱስ እንደነበረው በህይወታችን ያሉ ሌሎች ጥያቄዎችም ሁሉ መልሱ ኢየሱስ ነው። ክብር ለእግዚአብሔር ለአምላካችን ይሁን። በህይወታችን ያለው ጎዶሎ፣ ክፍተት፣ ቀዳዳ መድፈኛው ኢየሱስ ነው። ኢየሱስ ነው። የደስታ ሁሉ ማሰሪያው፣ መቋጫው፣ የመጨረሻው መደምደሚያው ኢየሱስ ነው። ሃሌሉያ። ችግራችን፣ ጎዶሎአችን፣ ጥያቄያችን ሁሉ በኢየሱስ ይመለሳል። በቃ እሱ ነው። እሱ ሁሉ በሁሉ ነው። በሱ ምንድናችሁ ይላል? ሙሉ ሆናችኋል። ራስ በሆነው በሱ ሙሉ ሆናችኋል። ጎዶሎ ክርስቲያን የሚባል የለም። በቃ እንደው የኔ እኮ እንደው ይሄ ጽዋው ግማሽ ጽዋው ሙሉ የሚባል ነገር ታውቃላችኋል። በቃ አንዳንዱ ክርስቲያን እንደው ሃፍ እንደው ማይ ላይፍ እንደው ሃፍ ግላሱ ሃፍ ፉል ነው፣ እንደው ብርጭቆው ግማሹ ሙሉ ነው። አንዳንዱ ደግሞ አይ ግማሹ ጎዶሎ ነው ብሎ ያየዋል። ክርስቲያን ግን ሲያይ አይደለም እኔ ጽዋዬ የተረፈ ነው ነው የሚለው። ዳዊት እንደሚል ጽዋዬ ምን ያለ ነው አለ? የተረፈ ነው። በቃ የተትረፈረፈ ህይወት በኢየሱስ ሆኖልናል። ሙሉ አይደለም፣ ሙሉ ብቻ አይደለም፣ የተትረፈረፈ ለሌሎች የሚተርፍ ነገር በእኛ ውስጥ ኢየሱስ ክርስቶስ አድርጎልናል። ምንድን ነው ችግራችን? የፍቅር እጦት ነው? በቃ እዚህ ምድር ላይ ያሉ ችግሮች። ኢየሱስ ይወደናል። በቃ ምን ትፈልጋላችሁ? በቃ ታላቁ አምላክ ሰማይና ምድርን የፈጠረው ይወድሃል። ምን ትፈልጋለህ ከዚህ በላይ?
ሌላ ሰው ቢወድ ባይወድ ወንድም የሚያነቃንቀው ይመስላል። በቃ ተወድሃል። አንድ ዝማሬ አለ፣ ተወድጃለሁ፣ በቃ ተወድጃለሁ የሚል እግዚአብሔር ይባርከው። እሱን ዘማሪ በቃ ተወድጃለሁ፣ አለቀ። ኢየሱስ ይወደናል። ብቸኝነት ነው ጥያቄያችን፣ ጎዶሏችን። ከስትንፋስ ይልቅ የሚጠጋጋ አምላክ አለን። ሃሌሉያ! ሁልጊዜ አጠገባችን የሆነ ከኛ ሁሉ ለኛ ቅርብ የሆነ ወረት የማያውቀው ወረት የማይገዛው ሃሌሉያ! ፊትን አይቶ የማያደላ ፊትን አይቶ ዘወር የማይል ኢየሱስ ሃሌሉያ! የዘላለም ጓዳ አለን። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ! ምንድነው? መከዳት ነው? በትራያል ነው? የሚያስብለን ነገር ነው ወይ? ባናምነው እንኳን የታመነ ሆኖ ይኖራል የተባለ ሃሌሉያ ሊቀ ካህን አለን። ኢየሱስ ይባላል። ባናምነው እንኳን የታመነ ነው እሱ። በእኛ ማንነት ላይ ያልተመረኮዘ ታማኝነት ያለው። ምን ትፈልጋላችሁ? ፋይናንሻል ችግር ነው? ወንጌል በገንዘብ ያበለጽጋቸዋል የሚል ነገር የለም። ግን ብሩ ወርቁ የሱ የሆነ ጌታ አለን። ሃሌሉያ! ይሄ እውነት ነው። ወንጌል እኛን ፋይናንሻሊ የማበልጸግ አጀንዳ ባይኖረውም ከሰራን ግን ከጣርን ግን ከለፋን ግን አምላክ ተምችና ኩብኩባውን ይሰበስብልናል። የጠላትን አፎች ይይዝልናል። ከቀማኛ ይታደገናል። በአጓጉል ነገር እንዳይባክን እግዚአብሔር አምላክ ማስተማመኛችን ነው። በቃ ዋስትናችን ነው። ክብር ለእግዚአብሔር ለአምላካችን ይሁን። በቃ የኛ የሆነውን ነገር ይጠብቅልናል። ምንድነው ጥያቄያችሁ? ምንድነው ጎዶሎ? ምንድነው 10 ጊዜ የሚነዘንዛችሁ? አልሞላም 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 እያለ ቀረ አልበቃም ቲክታክ እንደሚያደርገው በቃ እንዲያረገ በጆሮአችን ሁሉ ጊዜ የሚያደርግ ምንድነው? መልሱ ኢየሱስ ነው። እኔ ኢየሱስ አለኝ፣ ሌላ ምን እፈልጋለሁ? ሃሌሉያ! እርሱ የፈቀደው ብቻ በህይወቴ ይሆናል። ያለ እርሱ ፈቃድ አንዳች ዘለላ ጸጉር ከራሴ ላይ መሬት አትወድቅ። በቃ እንዲህ ነው ጌታዬ፣ እንዲህ ነው አምላኬ። በክርስቶስ ሙሉ ሆናችኋል። ኢየሱስ በቂ ነው። ኢየሱስ ሁሉ በሁሉ ነው። ኢየሱስ የጥያቄዎች ሁሉ መልስ ነው። ቆመን እንጸልያለን። ሃሌሉያ! ክብር ለእግዚአብሔር ለአምላካችን እናመጣለን። እስኪ ኢየሱስ ጌታ ነው። ኢየሱስ መልስ ነው። ኢየሱስ በቂ ነው። ኢየሱስ ሁሉ በሁሉ ነው። ኢየሱስ የጥያቄዎች ሁሉ መልስ ነው። የእንቆቅልሽ ሁሉ ፍቺ ነው። የትብታብ ሁሉ ውል ነው። ሃሌሉያ!